ከመነሻው አዲስ አበባ ከተማ ለመመስረቷ ምክንያት ከሆኗት ወሳኝ ጉዳዮች ውስጥ አንደኛው በወቅቱ በጣም ሳቢና ተስማሚ የነበረው የተፈጥሮ ይዘት ነበር። በእርግጥም ባለፉት 135 ዓመታት አዲስ አበባ ከተማ እነዚህን የተፈጥሮ ሀብቶቿን ተጠቅማ ልክ እንደ ሌሎች የዓለም ስልጣኔዎች ሁሉ ምክንያቱም አብዛኛው ስልጣኔ በወንዞች ዳርቻ ላይ ያበበ ነው። የናይልንም የኤፍራጥስ ጥቅዲ ሁሉንም ብናይ ወንዞች ባሉበት ቦታ ስልጣኔ አብሮ ይኖራል። አዲስ አበባም ለመመስረቷ ምክንያት የነበሯት በከተማዋ ማዕከል ይፈሱ የነበሩ አመቱን ሙሉ ይፈሱ የነበሩ ወንዞቿ ነበሩ። ነገር ግን ባለፉት 135 ዓመታት ይሁነኝ ብለን ስላልጠበቅናቸው በወንዞቿ ላይ ስለጨከንን አሁን በዚህ ወቅት ወንዞቿ ወንዝ ለመባል የሚያስችላቸው ባህሪያዊ ጠባዮቻቸውን አጥተዋል። ስለዚህ የከተማ አስተዳደሩ ይህ መሆኑ አዲስ አበባ ከተማ ካላት ዓለም አቀፋዊ አህጉራዊና አገራዊ ሚና አንፃር ሊመጥን የሚችል ዓለም ባለመሆኑ ያን ብቻ ሳይሆን በከተማዋ ለሚኖረው ማህበረሰብ ጤንነት የህብረተሰብ ጤናን ለማስተማመን ወይም ለማረጋገጥ ያላቸው ሚና በጣም ከፍተኛ ነው። ምክንያቱም አብዛኛው የምርት እና ሌሎች የመዝናኛ አገልግሎቶች ከወንዞች ጋር ኮኔክትድ የምንሆንባቸው አጋጣሚዎች በጣም ሰፊ ናቸው። ለምሳሌ ከተማ ግብርና እናከናውናለን በወንዞቻችን ዙሪያ የመዝናኛ አገልግሎቶችን እናደርጋለን። ስለዚህ ወንዞቻችንን ከከተማው ነጥለን ባወጣን ቁጥር እነዚህን አገልግሎቶች ማግኘት አንችልም። አዘርዋይስ ብናገኛቸውም በተዛባ መንገድ ነው የሚሆነው። ስለዚህ ከተማ አስተዳደሩ ይሄንን አይደንቲፋይ አድርጎ ለይቶ የወንዞች ዳርቻንና ወንዙን ራሱን የማልማት ስራ በስፋት እየተከናወነ ይገኛል። መልካም እንግዲህ አቶ ዋለልኝ በወንዞች ዳርቻ አዲስ አበባ እየለማች እየተዋበች ነው ያለችውና ግን እንደዚህ አይነት ስራዎች ሲሰሩ ደግሞ በአንዳንድ በተጓዳኝ ምክንያቶች ወይም ደግሞ የትምህርት እጥረት ሊኖር ይችላል፣ የግንዛቤ እጥረት ማለት ነው። በዛው ጎን ለጎን እየተበከሉ ይገኛሉና በዚህም ጥብቅ እርምጃ እየተወሰደ ነው ወይ? አፈጻጸሙስ ምን ይመስላል? ከህብረተሰቡ ጋር ምን ይጠበቃል የሚለውን እስቲ ቢነግሩ። የመጀመሪያው መነሻችን የሚሆነው ህግን ካነሳን ህገ መንግስቱ ነው የሚሆነው። በህገ መንግስቱ አንቀጽ 44 ንዑስ አንቀጽ 1 ላይ በግልጽ እንደተቀመጠው ማንኛውም ዜጋ ማንኛውም ኢትዮጵያዊ በንጹህ አካባቢ የመኖር መብት አለው። በተመሳሳይ በአንቀጽ 92ም ይሄው ተመላክቶ እናገኘዋለን። ከዛ ባሻገር የአዲስ አበባ ቻርተር 365 እንደ ግሪጎሪያን አቆጣጠር ተሻሽሎ የወጣው ይሄንን ይደነግጋል። ስለዚህ ህጎ ቢኖርም ባለፉት ጊዜያት የወጡት በተለይ የፖሊሽን ፕሪቬንሽን ፕሮክላሜሽን ወይም ደግሞ የብክለት መከላከል አዋጅ ከ23 ዓመት በፊት ወጥቷል። ነገር ግን የትግበራ ችግር በመኖሩ አሁን የሚነሱ አስቻይ ሁኔታዎች የሉም። አሁን ይሄን ብንተገብር ይህን ለማድረግ የሚያስችሉ ምቹ ሁኔታዎች የሉም የሚሉ ምክንያቶች በመስጠት ተግባራው በጣም ይላላ ሆኖ ቆይቷል። ነገር ግን በቅርቡ የወጣው የወንዞች ብክለት መከላከል ደንብ አሁን በወንዞች ዳርቻ ኢንቨስት የምናደርገው ሀብት ትርጉም ያለው ለውጥ ሊያመጣ ከሆነ በእርግጥም በከተማችን ያለው 4000 የወንዝ ዳርቻ 4000 ሄክታር ነው በአጠቃላይ ከከተማዋ አጠቃላይ ቆዳ ስፋት ትርጉም ያለው ድርሻ ይኖረዋል። ይሄን ቦታ በእርግጥ ወደ ከተማው ልንቀላቀል ከሆነ የወንዞች ብክለት በአግባቡ ሊቆም ይገባል ማለት ነው። ስለዚህ አሁን የወጣው የብክለት መከላከል ደንብ ከዚህ በፊት የነበሩ ክፍተቶችን የሚሞላ ያፈጻጸም ክፍተቶችንም የሚያሻሽል በቀጣይነት በወንዝ ዳርቻ የምናደርገውን እንቅስቃሴ የተሟላ ትርጉም እንዲሰጥ የሚያስችል ሆኖ እናገኘዋለን ማለት ነው። ምናልባት አቶ ዋለልኝ አንዳንድ ጊዜ ቅጣት በራሱ ምክንያታዊ ላይሆንም ይችላል። ከዛ በፊት የሚሰሩ የግንዛቤ ስራዎች ምን ይመስላሉ? ህብረተሰቡ ይሄ የራሱ ሀብት ነው ሊጠብቀው ይገባል። ምናልባት ከሚጣሉ ቆሻሻ አኳያ እንዲጠነቀቁ የእናንተ የግንዛቤ ማስጨበጥ ስራስ ምን ይመስላል? ምንስ መደረግ አለበት ከህብረተሰቡ የሚለውን እስኪ ግለጹልን። በእርግጥ ትክክል ነው የተነሳው ጉዳይ። ህግ ማውጣት በራሱ የመጨረሻ ውጤት አይደለም። ህጎች ዜጎች አውቀው የተከለከሉ ጉዳዮችን አውቀው መከልከላቸው ብቻ ሳይሆን ለምን እንደተከለከሉ በዘላቂነት በእነሱና በሚቀጥለው ትውልድም ላይ የሚኖረውን ፋይዳ ተረድተው ተባባሪ ሲሆኑ ነው የሚፈለገው የመጨረሻ ውጤት ሊመጣ የሚችለው። ስለዚህ ግንዛቤ መፍጠር ዋነኛ ጉዳይ ነው የሚሆነው ከመቅጣት ባሻገር። ምናልባት መሳ ልናያቸው የምንችለው መቅጣትና ማስተማር ሁለቱም ይለያዩ አይደሉም። ስለዚህ ቀደም ብዬ እንደጠቀሱት ከ23 ዓመታት በፊት በአዲስ አበባ ከተማ የብክለት መከላከል አዋጅ እንደ ሀገር አዋጅ ወጥቶ ሳለ በ23 ዓመት ግን ይህ ነው የሚባል ለውጥ ማምጣት አልቻለም። በእርግጥ የግንዛቤ ችግር የለም የሚል መረዳት የለንም። ባሉም አጠቃላይ ጥናቶች የተለያዩ ጥናቶች ስናይ ወንዝ ዳር ላይ ሄዶ
ኢንዱስትሪ ማቋቋም፣ ወንዝ ዳር ላይ ሄዶ ሆቴል ማቋቋም፣ ወንዝ ዳር ላይ ሄዶ ሆስፒታል ማቋቋም፣ ከዛ የሚመነጨውን ውሃ ካለምንም ወጪ ካለምንም የማኔጅመንት ሊያቢሊቲ ወደ ወንዝ መልቀቅ ተቀባይነት የነበረው አሰራር ሆኖ ቀጥሏል። አሁን ግን የሚያመጣው ተጽዕኖ በእኛ ላይ ብቻ ሳይሆን በታችኛው ተፋሰስም አዲስ አበባ ከተማ የምትገኘው በአዋሽ ተፋሰስ አናት ላይ ነው። ስለዚህ አዲስ አበባ ከተማን የሚበክል ወንዝ ከሌላ ክልል ወይም ከሌላ አካባቢ አይመጣም። እኛ ለራሳችን ብቻ ሳይሆን ለታችኛውም የተፋሰሱ አካላት በካዮች ሆነን እናገኘዋለን። በዚህ የተነሳ በአዋሽ ተፋሰሱ የተለያዩ ቋሚና ወቅታዊ የሆኑ ኢምፓክቶች እያሳደርን ነው የምንገኘው። ይሄ ሁሉ ኢምፓክት ምን ያህል ትውልድ ተሻጋሪ እንደሆነ ዜጎች እንዲያውቁ ማድረግ ህግ ከማውጣት ባሻገር የሚኖረው ፋይዳ የጎላ ነው። ይህም በመረዳት ይሄ የወንዝ መከላከል ደንብ ከወጣ ምናልባት 2 ወራት ያልፉታል። ታህሳስ መጨረሻ ላይ ነው የወጣው። እንግዲህ በቀጥታ አትበክሉ ብሎ ከመንገር ባለፈ የተለያዩ የጥበብ ውጤቶችን ተጠቅመን በየክፍለ ከተማው ለምሳሌ ጅረት የሚባል ቲያትር ተሰርቶ በሁሉም በ11ዱም ክፍለ ከተማዎች ሊበክሉ ይችላሉ ፖቴንሻል ፖሊተርስ ናቸው ይበክላሉ የተባሉ አካላት ተገኝቶ ያንን እንዲጋሩ እንዲያውቁት ለማድረግ ጥረት ተደርጓል። ከዛ ባሻገር በክፍለ ከተማ የሚገኙ የአካባቢ ጥበቃ ጽፈት ቤት የደንብ ማስከበር ጽፈት ቤቶቻችን የሚበክሉ አካላትን ጠርተው ይሄ አሁን የተጀመረው ከየካቲት 27 ጀምሮ ወደ ኢንፎርስመንት የገባው ደንብ አሁን መቅጣት ጀምረናል። 10 12 ተቀጪ አካላትን ባለፉት 2-3 ቀናት ማግኘት ችለናል። የሚገርመው ነገር በፊት በራቸው የሚያክሙን የጤና ተቋማት ሳይቀሩ በጀርባችን ሲበክሉ ነው ያገኘናቸው። ለመረጃ እንዲሆን ለህዝቡ መረጃ መስጠት አስፈላጊ ስለሆነ እንዲሁ በድግ ብለን ዛሬ ሲበክል የተገኘ አካል አይደለም እየቀጣን ያለ። ባለፉት 6 ወራት ማን ነው እየበከለ ያለው የሚለውን ቤት ለቤት ጥናት ተደርጓል። ስለዚህ ፖይንት ሶርሱ ታውቋል። የቤት ቁጥር፣ የቤቱ ባለቤት፣ የቤቱ አገልግሎት ሳይቀር ተለይቶ ነው የሚገኘው። በተለይ ደግሞ 1500 በ5 ክፍለ ከተሞች ላይ ይሄ ተለይቶ ይገኛል። ስለዚህ በዛ መሰረት ጠርተን እያወያየናቸው ነው የቆየነው። አስፈላጊ የሆነ የርምት እርምጃ እንዲወስዱም መረጃ ሲሰጥ ነው የቆየው። አሁን ወደ ትግበራ ገብተናል። ስለዚህ መቅጣት የመጨረሻ ዓላማው ሰውን መጉዳት አይደለም፣ ማስተማር ነው። ዲተረንስ ኢፌክት ወይም ሌሎች ከዚህ ተረድተው እንዲማሩና ኮንሸስ እንዲሆኑ ለማድረግ ነው። ይሄ ተጠናክሮ የሚቀጥል ነው የሚሆነው።